ቤተሰብ መተናል። እኔ የምለው አንድ ነገር ስንሰራ ማሰብ ግድ ይለናልና ውዶችዬ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር በጣም ደህና ነኝ፣ በጣም መልካም ነኝ። ከእናንተ ጋር እንግዲህ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እያልኩኝ ብቅ ብዬላችኋለሁ። እኛ ግን ማሰባቃ እንደው ማሰቢያችን ሁሉ እኔ እንጃ። እውነትም አረብ ሀገር ስንሄድ ምን ይሉናል መሰላቸው? ከአረብ ሀገር የመጡ ሁሉ ጭንቅላታቸው እየለቀቀ ነው እያሉ ይሉናል። አረብ ሀገር ሂደው የመጡ ሁሉ እንደ ቆርቆሮ ነው የሚጮሁት፣ ቀስ ብለው ማውራት እንኳን አይችሉም ይሉናል። እውነትን እኔ በጣም ነው እንደዛ ሲሉኝ እንዴት እላለሁ እንዴ አንቺ ከአረብ ሀገር ነው እንደመጣሽው? አዎ ታስታውቂያለሽ፣ እንደ ቆርቆሮ ትጭላለሽ ብለው ይሉናል። እና እንግዲህ እውት ይሄንን እንግዲህ እውት ይሄን ልጅ አድበህ በጎችህን ጠብቀህ ለሀገር በሰላም መግባት አትችልም? አረ ስንቱን እናየው፣ ስንቱን እንመከረው፣ ስንቱን እናንሳው። ሀገሬ የወጣኸው ተለውጭ ሀገሬ እገባለሁኝ ራሴን እለውጣለሁ ቤተሰብ እለውጣለሁ ብለህ ነው እንጂ የመጣኸው? ሳውዲ አረቢያ ሄጄ ልሙት ብለህ ነው እንደ የመጣኸው? ቢቀርብህስ ይሄስ እንደዚህ አይነቱ ነገር? መለስ ዜናዊ ታስታውሳላችሁ? መለስ ዜናዊ ምን ይላል መሰላችሁ? ከአረብ ሀገር ምንም ጥቅም ያገኘውን ነገር የለኝም፣ በርሜልና እብድ ነው ትርፉ የሚመጣልኝ፣ የሚላክልኝ እብድና በርሜል ብቻ ነው ወደ ኢትዮጵያ የሚገባልኝ ገቢ፣ ያገኘሁት ነገር የለም፣ ሌላ ያየሁት ነገር የለም ከእብድና ከበርሜል በስተቀር ብሎ መለሳዊ ተናግሯል። እሱ ትዝ አለኝ፣ እሱን ሳይ ማለት ነው። በጎችን ጠብቀህ በሰላም ለሀገር ለቤተሰቦችህ፣ ልጅም ካለ ለልጆችህ፣ ከሌለህም እንዴት ራድርህን አትይዝም? ለዚህ ብዙ ሀገር ላይ ሞት ከፈለክ ሀገር ላይ አትሞት። ባረ እንደው አላህ ሂዳ ይስጣችሁ፣ አላህ ሂዳ ይስጣችሁ። ወላሂ አላህ ሂዳ ይስጥህ ነው እንጂ አላህ ሂዳ ይስጥህ፣ አላህ ያስተካክልህ። እንደ አይነት ነገር ቢቀርብህሳ ለምን በዚህ የቀረው ፎሎ እና በዚህ የቀረው እንትን አይቀርም? እንተ እኮ እየጎዳህ እኮ ነው ያለው። ገና ሳትሞት እኮ አቧራ ውስጥ እየተቀበርክ እኮ ነው ያለው። ገና ሩህ ሳይወጣ ራስን በራስ ቀበርከው እኮ። ወይኔ ጉድ! ዘንድሮ ምን ስንቱን እናየዋለን፣ ስንቱን እንሰማዋለን፣ ስንቱን በአይናችን ያሳየናል፣ ስንቱን በጆሮችን ያሰማናል። ኧረ አላህ የከይሩንና ጥሩ ነገር አሳየን። እንደው ምኑን ጉድ ነው? መኖር ሰልችቶህ እንደሆነ ሀገር ግባ በሰላም ሀገር ከቤተሰቦች ጋር መኖር ሰልችቶህ እንደሆነ ስለ አረብ ሀገር አማሮህ እንደሆነ አላህን ለምን ፈጣሪህን ለምን? አቧራ ላይ ስለተንከባለክ፣ አቧራ ላይ በጭንቅላት ስለተደፋ፣ አቧራ ላይ እንዴት አይነት መከራ! እንደዚህ ስለሆንክ እኮ የሚጠቅም ነገር የለም። ስንቱን እናንሳው፣ ስንቱን እንምከረው። በገዛ እጁ ስንት መልካም ያሉ በሙቀት እንዲላባቸውን እያጠጡ ግበንና ፍየል እየጠብቁ አልሐምዱሊላህ እያሉ የሚቀመጡ አሉ። አንተ ደግሞ ትዘልብናለህ እንደ ቦሌኒ ኳስ። አንተም በማየት እኮ እኛ ራሱ አይናችን ፈዘዘ በድንጋጤ። እና እንደው እስኪ አንድ ይበሉት፣ አሞትም ከሆነ እንደው የአገር ልጅ ጥሩ ነውና፣ የአገር ልጅ መቼም የአገር ልጅ ነውና፣ እንደው ይሄን ልጅ እንደው አንድ ይበሉት፣ ተመልከቱትና አንድ ይበሉት እስኪ፣ ድረሱለት። እንደው የድረሱልኝ ጥሬ ነው የሚያሳየውና ድረሱ። አንዴ ጭንቅላት ላይ እበት ቅቤ ይመስል እበት ትቆልላለህ። አንዴ ፍየሏን እያለፍክ እዛው ጥሩ ነው እያልክ ትበላለህ። አንድ የማታደርገው ነገር የለም። ይሄ አይቀርብህም እንዴ? ጥሩ ነገር ብትመኝ ምን ችግር አለው? ማን ነው? እናቶቻችን እበት እያሸተቱና እበት እየላሱ ነው ትላለች። እናቶቻችን እበት እየላሱና እበት እያሸተቱ ነው። ያሽትትህና
እናቶቻችን በስርዓት ነው። እንዳንተ እኮት አይደለም። እንዳንተ እበት አንስተው ጭንቅላታቸው ላይ አያደርጉም። እና ብቻ ላይ ሄዳ ይስጣል ያስተካክል። እንደ አይነት ነገር ይቅረብ ብዬ ነው እኔ ስለ የእህትነቴ መክሬያለሁ። እንደ አይነት ነገር ቢቀርብህና ለሀገር በሰላም ብገባ ይሻልሃል። አፈር ስለቀምክና አፈር ስላሸተትክና አፈር ላይ ስለተከባለልክ የሚመጣው ነገር የለም። አላህ ለምን ሶላትን እየሰገርክ ፍየሎችህን ፈትህ አብልተህ ስትመጣ በሶላት ሰዓት ሶላትን ሰግደህ አላህዬ ብለህ አላህን ለምን። አላህዬ ይበቃኛል፣ አንተ ለሀገሬ በሰላም አስገባኝ፣ ሀገሬን ሰላም አድርግልኝ፣ ቀን አውጣልኝ ብለህ ዱዓ አድርግ። አፈር ላይ ስለተንከባለልክና መጥፎ ነገር ስላሳየህ ምንም አላህ አንተንም እንትን የሚለው ነገር የለም። ስለዚህ አላህ ሂዳያ ይስጥህ።